እግር ዘብዝፎ ማጥናት ውሃ ውስጥ እግር ዘፍዘፍ እንቅልፍ ይመጣል እግር ዘብዝፈሽ ተኛለሽ አዎ ተኛለሁ ሳነቡ ደግሞ በቃ ዛሬ አላነበብኩም ሻብረን ነው የምንቀመጠው ምናምን መጽሐፍ ይዤ ሳይሆን ፒሲ አልጋ ላይ አድርጌ ምናምን ብዙ ጊዜ ተኝቼ አውቃለሁ ኦኬ እዛው ፒሲው አንተም ስሊፕ ታደርጋለህ አንድ ላይ ተኝተን ብዙ ጊዜ እናውቃለን ውጪ በረንዳ ላይ ወጣና አነጥፍና መስገጃ ምናምን በማታ አዎ እንደዚህ የነጋበት ቀን አስታውሳለሁ አንተም እግር አዘፈዝፍም ወይ ዘብዝፈ እንቅልፍ ይወስዳል እግር መዘዘፍ ምናምን والله ብዙ ይከብደኛል ራስን ስትሸውድ ማለት ነው አንከለው ተምታጠነው የሚያስፈልገን ነገር ማታ አዘጋጅተን ጠዋት በጊዜ ፈተና ቦታ መገኘት ክቡራትና ክቡራን ተመልካቾቻችን የመወዳ ፕሮግራማችን ላይ ነው የምትገኙት መወዳ በእንግዳ ሰዓቱ ላይ ይገኛል እንዴት አላችሁ እንዴት ከረማችሁ በተለይ ተማሪዎች ዛሬ ከናንተ ጋር ቆይታ ለማድረግ ስቱዲዮ የመጡ እንግዶች አሉን ለናንተ ጠቃሚ መረጃ የሚሰጥ ፕሮግራም ነው አብራችሁ እንድትቆዩ ቆይታችሁን ከኛ ጋር እንድታደርጉ ጋብዛለሁኝ ሰላም አለይኩም እንዴት ናችሁ ወአለይኩም ሰላም ወራህመቱላህ እንኳን ደህና መጣችሁ እንኳን አብራችሁ ቆያችሁ እዚህ ባትመጡ ዛሬ በአሁኑ ሰዓት ምን ያደረጋችሁ ነበር ወይ ምን ታደርጉ ነበር አልተዋወቅንም ደግሞ አይደል ሙሂዲን ይባላል ማን ሙሂዲን ማን አያባት ሙሂዲን ሸምሱ ማሻአላህ ከየት ነው የመጣኸው እዚሁ ከአዲስ አበባ ነው አዲስ አበባ ዩኒቨርሲቲ ሁለተኛ ዓመት ተማሪ ነኝ አዲስ አበባ ዩኒቨርሲቲ የሁለተኛ ዓመት የምን ሜካኒካል ኢንጂነሪንግ ጥሩ እሺ እኛ ጋር ባትመጣ ዛሬ ምን እያደረክ ነበር በዚህ ሰዓት ወንድም አለኝ እኔ 10ኛ ክፍል አመት ተፈታኝ ታናሽ እሱ ማስጠና ነበር በዚህ ሰዓት አገዘው ነበር ለፈተና 10ኛ ክፍል ለዩኒቨርሲቲ እየተዘጋጀ ያለ ጥሩ እንታወቅ ካንቺም ጋር ስሜ ሀያት ሲያድ ይባላል ያው 3ኛ ዓመት ፋርማሲ ሚሊክ ሆስፒታል ተማሪ ነኝ ሚሊክ እሺ ተመሳሳይ ጥያቄ ከሰዓት ክላስ ነበረኝና ኦኬ እሱ ይተሰከ ምናልባት ለሱ ወደ ሄዳለኝ ላይብረሪ እንደዛ ቻው መንገድ ላይ ሆነ ጥሩ ነው ስለዚህ ኃላፊነት ላይ ናችሁ ስቲል ተማሪዎችን እንግዲህ ሰብስብ ያለሁኝ ነው ለእናንተ ነው የተዘጋጀው ፕሮግራሙ እያልኩኝ ነው እርግጥ ነው ለነሱ ነው የተዘጋጀው በተለይ አሁን ፈተና ላይ የሚገኙ ለመፈተን ደግሞ እየተዘጋጁ ያሉ ተማሪዎች እነሱን ያዘጋጃሉ እነሱን ይጠቅማሉ ያላቸውን ሐሳቦች ለናሻገር ነው እናንተን እንግዳ አድርገን ይጋብዝናችሁ ሚምበር ቲቪን ተከታታይ ከሆኑ ወይም ደግሞ ሚምበር ቲቪ ላይ የሚከታተሉ ተመልካቾች በተለይ ተማሪዎች የእናንተን ቱቶሪያል እየተከታተሉ እንደሚገኙ በዛም እንደሚያስታውሷችሁ እርግጠኛ መሆን ይቻላልና እንዴት ነው ክላስ አልহামዱሊላህ ኢንጂነሪንግ እንዴት ነው አሪፍ ነው ደስ ይላል ያው ፈልገን እስከገባነው ድረስ በፓሽን ማሩ ደስ ይላል ህልምህ ነበር ኢንጂነር መሆን ከዛ ደግሞ ሜካኒካል ኢንጂነር መሆን ህልሜ ባይሆንም ያው እዛ ኢንትረስቱ ነበረኝ አንደኛ ፈልኩት እሱ ባይሆንም ግን ምን ነበር አንደኛ ፍላጎት ሶፍትዌር ኢንጂነሪንግ ነበር ሶፍትዌር ዞሮ ኢንጂነሪንግ ውስጥ ነው አሪፍ ነው ደስ ይላል ብቻ አክቹአሊ እኔ ሶፍትዌር መጀመሪያ ሳርግ እሱ ነበር አንደኛ እንትን ግን ሁለተኛ ይሄ ነበር ያረኩት ያው ኢንተረስቱ ነበረኝ ያው ከድሮን ጀምሮ ከሌሎቹ አንፃር ሳየው ወደዚህ ፍላጎት እንትን አለ ነበር ከሌሎቹ እንትኖች አንፃር ብዙም ሞዶ ሌላ ሞዶ ሳይሆን የሆነ የሚቀለኝ ወይም ደግሞ የሆነ ደስ ያለኝ ማለት ትምህርት ከዚህ ሌላ ብዙም አላገኘው የሆነ ፕራክቲካል ነገርም ስለሆነ ደስ ይላል ሌሎች ሳብጀክቶች ላይ እንዴት ነበርክ አቀባበልህ እንዴት ነበር አሪፍ ነበር እንደውም ብዙ ጊዜ አሁን እዚህ መካኒካል ከባድ ነው ከሚባለው ከኢንጂነሪንጎች ውስጥ ራሱ ያው ግን እንደዛ አልጠበቅኩት ፈርቼ ነበር ምናምን ፈተናውን ጥሩ ነበር አልহামዱሊላህ ያው እንደፈራሁት አልነበረም ጥሩ ነው በፓሽን ስትማሪ ብዙ ያስቸግርም ምን ያክል ያው የጠላ ነው ምናምን እንደማር ወይ የሆነ በጭናት በግፊት ቢሆን ይከብድ ነበር ግን ያው ደስ ብሎን ስለማድረስ ይገኛል በጭናት ወደ ግፊቱ ወደ ቤተሰብ ፍላጎት ነው ምን ደግሞ መለሳለሁ ሀያት እንዴት ነው አንቺ ጋር ፋርማሲ ሌላኛው ፊዚክስ ወይም ደግሞ ሌላኛው ኢንጂነሪንግ ብዬ ብገልጸው ማካበድ አይመስለኝም እንጃ ካልሽ ግን ለኔ ፋርማሲ ከበድ እንደሚል ይወራል እሱ ከባድ ነው እኔም ማለት ውጪ ያለው እንደዚህ ከባድ አይመስለኝም ነበር ፋርማሲ ሳልገባ ሳልማር እንደዚህ እኔ እንደውም ማለት ብዙ የሚከብድ አልመሰለኝም ነበር ግን ከባድ ነው እሱ በጣም ብዙ የሚሸመደድ ምናምን አለው
ግን አልহামዱሊላህ ደህና ነኝ። እንዴት ነበር ከድሪምሽ ጋር ተገናኝቷል? ህልምሽን አግኝተሻል? መጀመሪያ እንትን ሚሊክ አልነበርኩ ማለት ሚሊክ አፕላይ አድርጌ ነበር የገባሁት። መጀመሪያ ስመደብ አስቱ አዲስ አበባ ሳይንስና ቴክኖሎጂ ነበር የደረሰኝ። ከዛ እሱ የኔ እንትን አይደለም በቃ ቦታ አልነበረም፣ ፓሽኔም እዛ የለም። ከዛ አፕላይ አድርጌ ድጋሚ ተፈትኜ ነው ሚሊክ የገባሁት ፋርማሲ ለመማር ማለት ነው። ያው ሰው የሚያውቀውን ነገር ፈልጎ መሄድ ነው እና የሚሳካለት ነገር ላይ ቢሰራ ይሻላል ትያለሽ? ምንም ጥያቄ የለውም። በትክክል ያልሆንበትን ቦታ መቀመጥም አያስፈልግም። በቃ ይሄ ነገር ለኔ አይደለም ካለን ሙቭ ማድረግ አለብን። ሶ እንደዛ አድርጌ አሁን አልহামዱሊላህ ደህና ነው የታገል። ፓሽንሽ ነው ጤናው አካባቢ መግባት? ኦኬ። የልጅነት ነው ከፍ እያልሽ ስትመጪ የነበረ ነው? አይ ከልጅነት ጀምሮ ነው። እናቴ በቃ ብቻ ቤት ውስጥ በቃ አንቺ ጤናው ዘርፍ ላይ ነው ብዙ ጊዜ እንትን የሚባለውና ዶክተር ሀያት የተባለች ነው ያደረኩት። እንደዛ ነው ያደረኩትና ያው አጋጣሚ ሚሊክ እንትን ህክምና አያስተምርም፣ ሜዲሲን አያስተምርም። ነገር ግን ከሱ ያው ቀጥሎ ያለው ሳይንስ እሱ ነው፣ ፋርማሲ ነው። ብዙ ነገሩም ይቀራረባል። ሶ እሱን መረጥኩኝና ያው በሱ ይሄድኩኝ ነው። አልহামዱሊላህ ምፈልገው ነው አላህ ይሰጠኝ። የምትፈልጊውን እየተማርሽ ወይ የወደድሽውን እየተማርሽ ነው ያለሽው። ስለዚህ ውጤታማ ነኝ ብለሽ ታስቢያለሽ? አልহামዱሊላህ። የምትፈልጊውን ስለተማርሽ ብቻ? እሱ ማለት አላህ ምክንያቱም እኔ ያውቀዋለሁ አስቱ እያለሁ በጣም እንትን ውስጥ ነበርኩኝ ኢንጂነሪንግ ላይ ያለሽ ማለት ነው። ተመዝግቤ 1 ወር ምናምን ቆይቻለሁ አስቱ እስቲ አላህ ቀድር ነው እንዴ ምናምን ብዬ እዛ ተቀምጬ ነበር ለ1 ወር እስከ ሚሊክ ተመዝግቤ ፈተና ተፈትኜ ውጤት ሪዛልት እስከሚወጣ ድረስ ማለት ነውና በጣም ከባድ ሞመንት ነበር። ማለት አሁን ከልጅነት ጀምሮ የተነገርሽ ያደግሽውና አንቺ ይዘሽው ከዛ ሰደንሊ ሲቀየር እንትን ይላል። ከዛ ግን ተመልሼ ወደዛ አክሴፕት አድርገውኝ ስገባ በጣም እንትን አለው ሪሊፍ አለው ምናምን እና አልহামዱሊላህ ብቻ ያፈለኩትን ነገር በተኛሽ በተነሳሽ ቁጥር የተሳሳተ ቦታ ላይ ላንቺ የሚሆን ቦታ ላይ እንደሌለሽ እየተሰማሽ ነበር እዛ አስቱ ያለሽ? እንደ ስገባም ያው ቤት ያቃሉ ከበፊትም ጀምሮ እኔ ምን ላይ እንደነበርኩና እሺ ወይ አትጂ እዚ ኮሌጅ ምናምን ነገር አሉኝና አይ ይሄ ምናልባት ቀድሩ ይሆናል እኔ ወይ ምናልባት እዛ ምክንያቱም በቃላ ይሄ የጻፈው ምክንያቱም እንትን ነው ስሞላው ራሱ እሱን አልሞላውም ነበርና በተሳሳተ እንትኖች ነው ቀድም እኮ በያለው 10 ምናምንኛ የተሞሉ የሚሞሉ ዲፓርትመንቶች ናቸው እና የሆነ በተሳሳተ ሞላል ነው ተመልሶ ወደ ሁለተኛ ወጥቶ ይደረሰኝ እንጂ ነው ያልሞላውትም ነበርና ምናልባት ቀደር ነው ምናምን ብዬ ነበር እስቲ ልግባና ሊያው 1 ወር በጣም ብዙ ነገር አስተምሮኝ ወጥቻለሁ። በርግጥ አላህ ለኸይር ነበር እዛ ያስገባኝ ብዙ ነገሮችን ቀየር ያለው ያለህንም እንትን እንዳይበት አድርጎኛል። ቀደሩን በቃ መታገስ ምናምን ነገር ግን አሁን አልহামዱሊላህ የምፈልገውን አላሰጥ እንኳን ደስ አለሽ። የምትፈልጊው ላይ ስለተመለሽ ወደ ማህጌን ለመለስና ጥናት እንዴት ነው ካልቸርህን ብትነግረኝ። ይሄ ፈተና ሲቃረብ የምታጠና አይነት ሰው ነህ ወይስ ከስር በዛቻ የምታጠና አይነት ሰው ነህ? እንዴት ነው አጠናነህ? እሺ ቢስሚላህ ሃይ ስኩል እያለሁ በጣም ጎበዝ ከሚባሉት አልነበርኩም። ያው ፈተና ሲደርስ አጠናለሁ የማይከፋ ውጤት ያመጣው አልፍ ነበረ። ከዛ ወደ 12ኛ ክፍል ከገባው በኋላ ያው ኢንትራንስም አለ። ከዛ በሱ ምክንያት ቀደም ማንበብ ጀመርኩኝ ከስር ያው የሚቀሉኝ ትምህርቶች እኔ ማትስና ፊዚክስ ይሻላል ከሌሎች ትምህርቶች አንፃር። ከዛ ከአመቱ ከመጀመሩ ጀምሮ አጠና ነበር ለኢንትራንስ። ከዛ አልহামዱሊላህ ኢንትራንስ በዛው ሄድኩኝ ቀጠልኩበት ጥሩ ውጤት አመጣሁ። ከዛ አዲስ አበባ ዩኒቨርሲቲ ገባሁ። ከዛ ትንሽ እዚህ ከገባሁ በኋላ መጀመሪያ ትንሽ ለየት ይላል አጠናን ስታይሉ እንደ ድሮ አይነት ከቀጠልኩኝ ብዙ አያዋጣም። ተወዳዳሪ ተማሪዎች ናቸው ያሉት ትምህርቱም ከበድ እያለ ነው የሚሄደው። ፈተና ሲደርስ ላጥና ብትል መጫር ሊመጣ ነው። ወደዛ ይጠጋል። በዛ ስታይል ድሮ ኦን ሃይ ስኩል ስናጠና ትንሽ 2 ፔጅ 3 ፔጅም ተጠንቶ ያክል ውጤት ይመጣ ነበር። ግን እዚህ ሲሆን በልኪም ነገር ነው ትንሽ ከሃይ ስኩል አንፃር ያው እስክንላመደው ትንሽ ቻሌንጂንግ ነበር። በተለይ ፍሬሽማን ላይ ያለን ያው እኛ በድሮ ስታይል ጠብቀን ነበር እንትን ስንል አፕሮች ስናደርገው የነበረው። በጣም ብዙ ተማሪ መኮ በገባበት አመት የመባረሩ ምክንያት ያ ይመስለኛል። የማበል ወሰደው የሚባለው ተማሪ በብዛት የሚወድቅበት የሚጫረበት ምክንያት ይሄ ይመስለኛል። ይዞት የመጣውን ካልቸር ማሻሻል አለመቻል ነው። ምን ጠቀመህ አንተ ያን ለማስተካከል?
ያው መጀመሪያ ላይ አስደነገጡኝ ውጤቶቼ ምናምን እንደዛ በድሮ እንትን ሲል ከዛ በቃ እንደዚህ ከሆነማስ መጥፎ ነገር እንዳይመጣ ብዬ በጣም አጠናሁኝ። ከዛ አልহামዱሊላህ በዛው ተላመድኩት። በቃ እንደዛ ያልኩኝ በደንብ ብቻ የሆነ በደንብ ሰዓት ሞር ሰተሽው እንደ ቀልድ ትንሽ አጥንቼ ገብቼ እሰራለሁ ሳይሆን የሆነ ሞር ዲፕ የሆነ ጥናት ትንሽ ይፈልጋል። ስለዚህ አሁን ኢንጂነሪንግ ከገባው በኋላ የሆነ ብዙ የሚሰሩ ነገሮች አሉ በደንብ አንደርስታንዲንግ ይፈልጋል እንጂ ባንቀ ማሳጠንቶ ገብቶ ትንሽ ያስቸግራል። እዛ ያው እንደዚህ ማስተካከል እነዚህ ነገራቶች ማለት ነው። ደስ ይላል በጣም። ሀያት የተመደባችሁት ሁለታችሁም እንዳጋጣሚ ሆኖ እዚሁ አዲስ አበባ ነው። እናንተ ተወልዳችሁም ያደጋችሁት እዚሁ ነው። ከተወለድሽበት ካደግሽበት አካባቢ አለፍ ብለሽ ተሻግረሽ ሄደሽ ስትመደቢ በደንብ ቁርጠኝነቱ ይኖራል። ከቤተሰብ መለየቱ፣ ናፍቆቱ፣ መቼ ተምሬ ጨርሼ ሄጄ በተገናኘው፣ መቼ ውጤታማ በሆንኩ፣ መቼ ፈተና በጨረስኩ የሚሉ ጉጉቶች አሉ። አንቺ ደግሞ አዲስ አበባ ነው ያለሽው። ጓደኛ፣ ቤተሰብ፣ ዘመድ ቅርብ ነው፣ በዙሪያሽ ነው። አንዳንዴም ክላስ ሊያስቀጣ ይችላል። እንዴት ነው? እንትን ነው ቤትም መጀመሪያ ስንሞላም አንቺ አትላኪ አትጂ ፍላገር አትጂ ለምን ነበር? አንደኛ እኔ በቃ እንደዚህ ወጣቢ እንኳን እንትን ብዬ አላቅም። ማን ያውቃል? ሁሉም እኮ መጀመሪያ እኮ የሚሄደው ዩኒቨርሲቲ ነው። እሱ ማለት አሁን አንዳንድ ቤተሰብ ውስጥ የሆነ ቦታ ሄዶ ይታደራል ምናምን ነገርና እኛ ቤት እንደዛ ነገር የለም። ሲጀመር በቃ አዲስ አበባ ነው የሚሞላው። ያኛው ዝም ብለሽ ትሞያለሽ እንጂ እኛ ቤት በቃ ትሄጃለሽ ተብሎ አይታሰብም። ቢደርስሽም አትሄጂም። በቃ እንደዛ ነው እንጂ ይሄ እኔም እንትን ምን አይመስላችሁም? እንደው አንቺ ሄደሽ ከሆነ ቦታ ትኖሪያለሽ ምንም ይላሉና ሞክሬ አላውቅም። መቋቋማት ቺም ከሚል አንፃር ነው ቤተሰብ ለምደሻል ከሚል አንፃር። ግን አልፈተነሽም? ጓደኞች ለማግኘት መውጣት፣ ቤተሰብ ጋር መሄድ እንደውም ዶርምም አይሰጥም መሰለኝ አይደል? አዲስ አበባ አላለት የለም አሁን እኛ ጋር የለም። እንጃ ግን ይሄን ያህል ከባድ ነገር የለውም። በቃ እንደውም ጠዋት ክላስ ትወጪ ሙሉ ቀን ውለሽ ጓደኛሽ ጋር ተጫውተሽ ምናምን ነው የምትመጪው። ይሄን ያህል እንደውም እዚህ እየተመላለሱ መማር በጣም አሪፍ ነው ብዬ ነው የማስበው እንደኔ። ምክንያቱም ጓደኞች ያሉ ሌላ ቦታ እዚህ አዲስ አበባ አብረን ነበርን። አሁን ሐዋሳ፣ ጅጅጋ፣ ጅማ የደረሳቸው ጓደኞች አሉኝና እነሱ ተቋቁመው ይችላል። እኔ እዛ ቦታ በሆን ግን እችላለሁ ብዬ አላስብም። ምክንያቱም አንድ ወር ላስቶ ቆይቼ በየሳምንቱ እንኳን እየተመለስኩ አልችልም ነበር እና እዚህ መሆኔ በጣም ጥሩ ነው ለኔ። ያስቸገረሽ ነገር የለም አልহামዱሊላህ። ያው ታክሲ ውስጥ ተቀር ከታክሲ ውስጥ ተቀር ታክሲው ታብ ነው ከታክሲ ውስጥ ተቀር አልহামዱሊላህ ጥሩ ነው። ሙሂዲን የቤተሰብ መሀል መሆኑ ጓደኞች መሀል መሆኑ ቻሌንጅ አላደረገህም? አልፈተነህም? ብዙ ጊዜ አሁን በተለይ ወደዚህ እነዚህ ቅርብ ዓመታት ላይ እንደዚህ ሴሚስተሮች ብዙም ቤት እያልኩ አይደለም ወደዚህ ዩኒቨርሲቲ ላይ ብዙ እያሳለፍኩኝ ነው። ብዙ ክላስ ብዙ ጊዜ አሁን እኛ ጋር በልኪ ነው። ብዙ ቤተሰብም እኮ አንድ እንዲያስመጣም እንደ ቆየህ እኮ ማለት ይላል አይደል? ይናፍቃል። ያው እሱ ትንሽ ቻሌንጂንግ ነው። ልክ ነሽ። የሆነ 2 ሳምንት 3 ሳምንት ስቆይ ሳትሄጂ እዛ የሆነ ያስባሉ ብለሽም እንትን ያሳስባል። ያው ግን እንነግራቸዋለን። ብዙ ጊዜ ምን እንደዚህ አልቆየም። የሆነ ፈተና ከሌለው የተለየ ነገር ካለም ነገርያቸው ቆያለሁ። ያው ትንሽ ግን ቤት መመላለሱ የሆነ ፋሚሊ ጋር እንትን ማለት ትንሽ እንትን ይላል። ጠቅልሎ እንደመሄዱ አይደለም። የራሱ አድቫንቴጅ ቢኖረውም ያው እዚህ ከናፍቆቱ ምናምን አንፃር ቤተሰብ ጋር ደርሶ ሲመጣ ሪፍሬሽም ትንሽ እንትን ያለሽ ከትምህርቱም ትንሽ ለየት ብለሽ ስትመጪ ከጭንቀቱ ምናምን ለቀቅ ብሎሽ ይመጣል። እንደዛ ነው። ጥሩ ነው። ደስ ይላል። ወደ ኤምኤስ ሊግ ቲዩቶሪያል እንምጣ። በኤምኤስ ሊግ ተዘጋጅቶ ወደ ሜምበር ቲቪ እየተላከ የሚተላለፍ ቲዩቶሪያል አለ። ምንድነው የምታደርጉት እዛ ላይ? እዛ ላይ ጥያቄዎችን ነው የምናሰራቸው። ከዚህ ብዙ ጊዜ አሁን የማትሪክ ጥያቄዎች ተደጋጋሚነት ባህሪ ያላቸው ጥንቅት ራሱ ባይደገም የሆነ ፓተርን አላቸው እና እነሱን እንዲያግዛቸው ብለን ጥያቄዎች ነው የምንሰራው። እዛ ላይ ቪዲዮ እየቀረጽን በእያንዳንዱ ትምህርት ጥያቄዎች ያምና ወይ ካቻም ነው 2 አመት ነው እና እሱን ነው ጥያቄዎች እየሰራን ያለው። ወርክሾቶች ነው የምንሰሩት። አይ ያምና ኢንትራንስ ጥያቄዎች ኦኬ የደገም ራሳችን እንሰራለን ማለት ነው። እዛሱ ቪዲዮ ተቀርጾ ነው የሚተላለፈው። የተለያየ ያጠናን ስልት አለ። አንዳንዶች የፈተና ወረቀቶችን ደግሞ በመስራት ግልጽ የሚሆንላቸው አሉ። አንዳንዶች ደግሞ ከጓደኞቻቸው ጋር እየተነጋገሩ ዲስከስ እየተደረገ ሲጠና የሚገባቸው አሉ። አንዳንዶች ደግሞ የሆነች በቃ ስፔስ ውስጥ ገብተው ጭልም አድርገው ዝግት አድርገው ብቻቸውን ሲያነቡ አሪፍ የሚሆንላቸው ልጆች አሉ። አንተ ካንተ ኤክስፖዠር ካንተ ልምድ የትኛው ነው ተገቢም
ቀላልም ሊሆን ይችላል ብለህ የምታስበው? ፐርሰናሊ ለኔ የሚመቸኝ አለ ግን ጀነራላይዝ ለማድረግ ትንሽ ያስቸግራል። ምክንያቱም ያው ሁሉም የተለያየ ተፈጥሮ አለው። ሁሉም ለአንድ የሚመቸው አለ። አንዳንድ ሰው ለምሳሌ ሶሻብል ነው በጓደኛ እንትን ሲለው ምናምን የሚቀለው ሰው አለ ሰው ሲያስረዳው። አንዳንዱ ደግሞ በቃ ብቻውን ሲሄድ በጣም ጎበዝ ነው ቶሎ መረዳት ይችላል አንብቦ። ለዛ ከሌሎች ጋር አብሮ መሄድ የሱን ሰዓት መግደል ነው የሚሆንበት። ብቻውን ከሄደ ብዙ ፖርሽን መጨረስ ይችላል እና ያው ሁሉም መሞከር ጥሩ ነው እላለሁ። አንዳንዴ የሆነ መጽሐፍ ላይ ቸክ ብለን አልገባ ብሎ ምናምን ረጅም ሰዓት እንገላለን። ያ ከሰው ጋር ግን ቢሆን በትንሽ በሁለት ደቂቃ ውስጥ ደቂቃ ሊያልቅ ይችላል እና ሁሉንም መሞከር ጥሩ ነው ብዬ አስባለሁ። ቀለል የሚለንን መምረጥ ማለት ነው። ብቻውን ለብቻው ማንበብ የሚቀለው ከሆነ ለብቻው ማንበብ፣ ከሰው ጋር ሲሆን ከሰው ጋር ማንበብ። ስለዚህ የሚመቻቸውን እንዴት መለየት ይችላሉ? እንዴት ማወቅ ይችላሉ? መሞከር ነው የምለው። ግን ለሁሉም ትምህርትም ይሄ አይሰራም። አንዳንድ ሰው ማትስ የሚቀለው አለ፣ እንግሊሽ የሚቀለው አለ። ያው ራሱ ተሰጥቶን ያውቃል ብዬ አስባለሁ አብዛኛው ሰው። ስለዚህ የሚቀለው ትምህርት ላይ ብቻውን ቢያጠና ብዙ የሚጎዳ አይመስለኝም። ግን የሚያስቸግረው ከሆነ ረጅም ሰዓት ከሚገልበት ከአንድ ሰው ጋር ቢያደርግ ኢፌክቲቭ ሞር ይሆናል ብዬ አስባለሁ። ሀዩ እንዴት ነው የምታጠኝ? በተለይ አንቺ ደግሞ ከሴትነት ጋር ብታያይዥልኝ ደስ ይለኛል። ከበፊት ብንጀምር ሃይ ስኩል ላይ ምናምን ያው ፈተና ሲደርስ እናነባለን። እኔ ሃይ ስኩልም ላይ ጥሩ ውጤት ነበር ማመጣው። የሆነ ስደክም ተመልሼ እንትን ጥሩ ውጤት ያመጣው እንዴ ያልኩ ነው ያለፍኩት። ፈተና ሲደርስ አካባቢ ነው ማነበው። ዩኒቨርሲቲ ላይ ስገባ ፍሬሽ ላይ በጣም ትንሽ ተጎድቼ ነበረ። ከዛ ግን እንትን ፋርማሲ በጣም ሂውጅ ነው። አንድ ኮርስ ምናልባት 400 ምናምን ስላይድ ታነብ ይችላል ለአንድ ፈተና ምናምን እና 3 ቀን ምናምን ሊፈጅ ይችላል። ስንት ኮርስ ይኖራል ለምሳሌ አንድ ሴሚስተር ላይ? 8 9 ለአንዱ ነው 400 ምናምን ስላይድ የምታነቡት? አዎ ለቴስት ወይ ለፋይናል ወይ ለሚድኩ ነው። እሱ በጣም እንትን አለው ሂውጅ አለው ኬዝ ምናምን አለውና አሁን ለምሳሌ ለሳምንት ፈተና በዚህኛው ሳምንት መጀመር አለብሽ ታነቢያለሽ 3 ቀን ምናምን 3 ቀን ምናምን ይፈጃል። በቃ አንድ እንትን ለመጨረስ በስትክክል አንብብ ካልሽ ማለት ነው። አንዱን ኮርስ ለመጨረስ ነው ለፈተናው ነው። ለምሳሌ ያ ፈተና ይሄን ፖርሽን ይዛል ከተባለ ምናልባት 400 300 ስላይድ ነው። ሶ እሱን ለመጨረስ ኬዝም ምናምንም ይኖረዋል። ሶ በቃ 3 ቀን ሚኒመም ይፈጃል። ወይም በአንድ ቀንም ያልቃል። በአንድ ቀንም አልቆልን ተፈትነን የገባ ነው አለ። ተነቦ ነው አንደርስታንድ ተደርጎ ተነቦ ነው እንጂ አንደርስታንድ ከባድ ነው። በአንድ ቀን አንደርስታንድ ከባድ ነው። ለመጨረስ ከሆነ ይጨረሳል። ዝም ብሎ እንዲ ስላይዱን እየታለፈ አንደርስታንድ ማድረግ በጣም ይጠይቃል። እንትኑ ኬዝ ነው ያልቃል። በ3 ቀን ስትይ ትልቅ ነገር ነው ብዬ በአንድ ቀን ያልቃል ስትይ ያው ለመጨረስ ከሆነ ያልቃል። ግን ይሄ አንደርስታንድ ማድረጉ ከባድ ነው። ምክንያቱም ፈተናዎቹ ኬዝ ናቸው ብዙ ጊዜ። ስለዚህ አንደርስታንድ መደረግ አለበት። 3 ቀን ምናምን እናነባለን። እንደ እንትኑ ነው እንደ ኮርሱ ይለያያል። አንዳንዱ በጣም ጥልቅ ጥናት ይፈልጋል። አንዳንዱ ደግሞ ቀለል ያሉ አሉ። ለነሱ 1 ቀንም 2 ቀንም ይበቃኛል። ይሄ እግር ዘብዝፎ ማጥናት ውሃ ውስጥ እኔ እግር ዘብዝፍ እንቅልፍ ይመጣል። እግር ዘብዝፈሽ ተኛለሽ? አዎ ተኛለሁና ምንድነው የማደርገው ውጪ በረንዳ ላይ ወጣና አነጥፍና መስገጃ ምናምን በማታ አዎ ማለት ነው እውነት አዎ እንደዚህ የነጋበት ቀን አስታውሳለሁ። ያነበብሽ? አዎ አላልቅ ብሎ ነገ ፈተና ላይ ሀጃ ገጠመኝና እዛ ሰሞን በቃ ምንም አልተመቸኝም ለማንበብና ከዛ ፈተናው ነገ ነው በጣም ብዙ ይቀረኛል። ከዛ ውጪ ምንጣፍ አነጠፍኩና በልብሴን ፒሲን ምናምን ይዤ መጥቼ ቁጭ እዛ 3 ሰዓት በቃ ሙሉ እንደዚህ ነጋ። ሱፍ ያዘን ሲል በቃ ቤት የገባውና ሰገድኩና መልሼ ወጣው ማለት ነው ወደ ትምህርት ቤት። ፈተና እና አሉ እንደዚህ እንዴት ሆነ ግን ያ ፈተና? ወላሂ አልሐምዱሊላህ አላህ ጥሩ ነው። እንኳን ማነገር ወላሂ በጣም ጨንቆኝ ነበር። ምክንያቱም በቃ በጣም ብዙ እንትኖች ነበሩብኝ ዛን ሰሞንና ግን ቆንጆ ሆነ እና ያንን ቴክኒክ ደጋግሜ ተጠቀምኩት። እንቅልፍ የሚወስደኝ ነበር የሚመስለኝ። አልችልም ሌሊት ማነብሱ አይደለም እኔ ኢፌክቲቭ። አሁን ለምሳሌ ሰው ሌሊት ያነባል ሌሊት ይሻለኛል ምናምን ይላል። እኔ እንቅልፍ በጣም ስለሚያስቸግረኝ ወይ ጠዋት ነው ወይ ቀን ነው እንደዛ ነው ወይም እስከ 4 ሰዓት በቃ ከዛ በኋላ መተኛት ነው። ወይም ደግሞ ከሱፊ በኋላ ሪቫይዝ አደርጋለሁ እንጂ በጣም እንትን ይላልና ከዛ በኋላ ግን ለካ ሌሊት ውጪ ምንጣፍ አንጥፌ ከተቀመጥኩኝ ንፋሱ ሲመጣኝ ይሻለኛል ምናምን ብዬ እንደዛ ከዛ በኋላ ማድረግ ሞከርኩኝ እና ያው እንዳለው መሞከር ነው። የትኛው ያደርጋል ከኔ ጋር አው እየሞከርን ብናየው የተሻለ ነው። ብዙ ጊዜ ጠዋት ይሳካል። ጠዋት ሲነበብ ተሻለ። ይሄ የመጨረሻው ሌሊት አካባቢ ከዛ እስከ ጠዋት እስከ 4 ሰዓት ምናምን ቢኬድ አሪፍ ነው። ከዛ በተጨማሪኛ ኮርስ ላይ አንዴ ታነብዩና
ከጓደኞች ጋር እንትን ብለን ሪቫይዝ እናደርጋለን። ላይክ ግቢ ከገባው በኋላ የለመድኩት ነገር ነው። በፊት ብቻዬን ነበር ማነበው። ጭራሽ እንደዚህ ግሩፕ ዲስከሽን ነገር ሲኖርላ አርቃለሁ። የሚጠፋባቸው ልጆች አሉ ሲወራ ፈተና ሊገባ ሲል እንትን ምናምን ሲባል በቃ አጠገብ ያታውሩ የሚሉ ፓኒክ አደርግ ነበር። አሁን ግን በቃ ግዴታ ነው ምንም ማረጋች። ምክንያቱም በጣም ብዙ ስለሆነ አንዱን ድራግ አንዱን እሷ ታስተውሳለች ከዛ አንቺ ታስተውሻለሽ ምናምንና መጀመሪያ ቤት አጥንተን እንመጣለን። ከዛ ጠዋት እንገናኝና የምናውቀው ነገር ሼር እናደርጋለን ወይም ደግሞ ከመጀመሪያው ጀምሮ እንከልሳለን እዛው በቆምንበት። ብዙ ጊዜ እንደዚህ አይነት በጣም ብዙ ጥያቄ ሰርተናል። እንደዚህ ፈተና እየሰራሽ ተዛይልሽም ሰማን ውጪ ላይ ሲኖር የነበረው ፈተና ወይኔ እንትና እያልን የምንሰራው ምናምን ነገር እሱ በጣም ይጠቅማል። ደስ ይላል በጣም። መጽሐፎች ይዘህ የተኛህባቸው ምሽቶች ሌሊቶች የሉ? አንተም እግር አዘፈዝፍም ወይስ ዘብዝፈን እንቅልፍ ይወስድሃል? እግር መዘዘፍ ምናምን والله ብዙም ይከብደኛል። ይከብዳል። ሰፈራችን በዳለ ዶርምም እንደዛ አላረገም። የት አካባቢ ነህ? እኔ ወደ ጉለሌ ጳውሎስ። ጉለሌማ ራሱ እኮ ውሃ ላይ መዘብዘፍ ነው። አራው እሱ ያስቸግራል። እና መጽሐፍ ይዤ ሳይሆን ፒሲ አልጋ ላይ አድርጌ ምናምን ብዙ ጊዜ ተኝቼ አውቃለሁ። ኦኬ እዛ ፒሲው አንተም ስሊፕ ታደርጋለህ? አንድ ላይ ተኝተን ብዙ ጊዜ እናውቃለን። ያው ጭንቀቱ ማያስተኛም። ከዛ አልጋ ላይ ያጠናለሁ ይባላል። አልጋ ላይ ግን ሰኩ ነው በቃ ወደዛው እንቅልፍ ራስን ስትሸውድ ማለት ነው። አልጋ ላይ ተምታጠነው ያው ሰዓቱም ይሄዳል። በቃ ጭንቀቱም አለ የፈተናው በቃ እንደዛ ያለን እናጠኛ እንቆያለን እንላለን ግን እዛው ይወስዳል እንቅልፍ። መርሃባ እንግዲህ ሰሞኑን ፈተናዎች እየወሰዱ ነው የ6ኛ ክፍል ተማሪዎችም ከዛ ኔክስት ደግሞ የ12ኛ ክፍል ተማሪዎችም ይፈተናሉና ከናንተ ልምድ ሼር እንድታደርጉ የናንተን ያጠናን ዘዴ እነሱን ከጠቀማቸው ብለን ነው እንግዳ አድርገን የጋበዝናችሁ። የሆነ ነገር በሉ እስቲ ለተማሪዎች በተለይ አሁን ካለው የፈተና ፈተናው ራሱ እኮ ፓኒክ ያደርጋል አይደል? አሰጣጡ ራሱ አልተለመደም። እንደዚህ ዲጂታል በሆነ መልኩ ፈተና አልተሰጠም እስካሁን ድረስ። አይ ቲንክ ካለፈው አመት ጀምሮ ይመስለኛል እንደዚህ እየተሰጠ ያለው ራሱ ፓኒክ ያደርጋል። ይዘህ የገባኸውን የምታውቀውን ያጠናኸውን እስከ ማስጠፋት የሚደርስ እንትን ነው። አልተለማመድንም። ከቴክኖሎጂ ጋር ብዙ ሩቅ ነን። ኮምፒውተር ላይ ፈተና መስራት ምናምን አዲስ ነው ለኛና ምን ትላለህ? በመጀመሪያ ያው አትፍሩ ነው ዋና ፍርሃት። የሆነ የሰሩትን ነገር ያስጠፋቸዋል። የሆነ የሚያውቁትን ነገርም ሆኖ በድንጋጤ ምናምን ይስቱታል ብዙ ጊዜ። እንደዚህ ትንሽ አጋጥሞኝ ቦታዎች አሉና ከመጨናነቅ ይልቅ በቃ ይሄን ያክል ራሴ መጥር ያለው ሞክር ያለው ያጠናሁትን ኢፌክቲቭሊ በዚህ ሰዓት መጠቀም ይሻለኛል። ፓኒክ አድርጎ የለፋንበትን ነገር ለፍሬው መጨረሻ ላይ እናበላሸዋለን። ያው ዲጂታል መሆኑ ምናምን ያው ከመፍራት ይልቅ የሆነ ፖዚቲቭ ጎኑ ማየት ይሻላል ብዬ ነው የማስበው። ያው እንግዲህ ለኩረጃ ምናምን የሆነ ያክል ይገድባል በኮምፒውተር ሲሆን ዲጂታል ወይ ግን ስቲል በቃ መጥፎ ጎኑን ከማሰብ ያው እኔ በራሴ አጥንቼ ያጠና ጊዜ ይሰራል አይደለ? ዲጂታልም ሆነ በወረቀትም ሆነ እሱ ላይ ፎከስ ማድረግ ሲሆን ጥናታቸው ላይ ደግሞ በቃ ዛሬ አላነበብኩም አብረን ነው የምንቀመጠው ምናምን አይነት ስታይልም ነበረ እና እነሱን አያስተናግድም ይሄ ሲስተም። እነሱን አያስተናግድም። ያው እንግዲህ ተማሪው በትክክል ያጠና ውጤቱን ያገኛል። ግን እንደዚህ አንዳንዴ ተጨርብሮ ምናምን ለማለፍ አሁን እያስቸገረ እየመጣ ስለሆነ ያው በመሞከር ነው ብዬ አስባለሁ። በጣም ከባድም ያደርጉት አይደለም ፈተናው ማክቹዋሊ በእኛ ጊዜ ከድሮ አንፃር እየቀለለ እየመጣ ነው። ፖርሽኖቹ ቢበዙም ፈተና ስታይሉ የሆነ ቀጥታ ከመጽሐፉ ኮፒ ፔስት አይነት ስታይል የሆነ ሰዓት ላይና ያው ያጠና ሰው ብዙ በጣም ልፋትም ሳይጠይቅ ማለፍ እንትን ይችላል ማለት ነው። ጊዜ መስጠት ነው እንግዲህ በቀራ ጊዜ በደንብ መስራት ቢሰሩ እላለሁ። በተቻለ መጠን ጭንቅላት በሚቀበለን መልኩ በሚቀበለን ልክ ማንበብ መዘጋጀት፣ ከዛ ያዙትን ደግሞ ይዞ ሄደው የቻሉትን መስራት። ያው መደንገጥ ብዙ ጊዜ የያዝነውን ያሳጣናል እንኳን ሊጠቅመን ማለት ነው። እዛ እሱን እንትን ይበሉ ይላል። ጥሩ ፈተና አሰራር ላይ እንምጣና ኢንስትራክሽኖችን አለመከተል ዲስኳሊፋይ ከሚያደርጉ ነገሮች አንዱ ነውና ብዙ ጊዜ ደግሞ ስንደነግጥ ኢንስትራክሽን አናነብም። ከዛ ደግሞ የሆኑ ቀላል የሚባሉ ጥያቄዎችን እንዘልና ከከባዱ ጀምረን እነሱን ሰርተን የመጀመሪያዎቹን ረስተን መውጣት ምናምን ነገሮች አሉና እንዴት ቢሆን ነው የሚመከረው? እኔ ማስበው መጀመሪያ ያው ተረጋግቶ መቀመጥ ነው። መጀመሪያ በጊዜ መገኘት የሚያስፈልገን ነገር ማታ አዘጋጅተን ጠዋት በጊዜ ፈተና ቦታ መገኘት እንደዚህ ከፓኒክ ምናምን ይቀንሳል። ከዛ በመቀጠል ያው ተቀምጠን መጀመሪያ ዱአ አድርገን ብንጀምር ሀያተል ኩርሲ ቀርተን ብቻ
አክቹሊ ዱዓ አድርገን ያው የኔንም እንትን ነው የምናገረው መጀመሪያ ዱዓ አድርገን ቢስሚላህ ብሎ መጀመር ለሚያደርገው የሚያራግፈው ነገር አለ በጣም ወላሂ 3 ሐያተል ኩርሲ ተቀርቶ اللهم انفعني بما علمتني وعلمني ما ينفعني وزدني علما ብለን ነው አልহামዱሊላህ على كل حال ብለን ነው መጀመሪያ ያለብን ቢስሚላህ ብለን መጀመር እንደኔ መጀመሪያ ምናቆም መልስ መስራት በጣም ይከብደንን እየዘለልን መሄድ እንደዛ ሲሆን ጊዜያችንን እንትን ማለት ነው ታይማችን ማኔጅ ያደረገን እንሄዳለን አሁን ግን ዲጂታል ከሆነ መዝለል የሚባል ነገር ያለ አይመስለኝም ግን ያው የከበደንን የምናቆም በስትክክል ያነበብን መስራት የሚከብደንን ደግሞ ወይ ትንሽ ሰዓት ፈልጎ መስራት ካልሆነም ደግሞ የመሰለልን የሞላን ብንሄድ የተሻለ ምክንያቱም አንድ ጥያቄ ማናቀው ጥያቄ ላይ ብዙ ታይም ዌስት ስናደርግ ያው ቀጣዮቹን ደግሞ የምናቃቸውን ቶሎ እየሰራን ምናልባት ሚስ ልናደርግ ስለምንችል ማለት ነው ሶ እንደዛ አድርገን መስራት ከዛ አልহামዱሊላህ ብሎ መውጣት የኔ ቲፕ ትልቅ ቲፕ ነው ምናልባት ተማሪዎች የእናንተን እገዛ ቢፈልጉ ፐርሰናሊ እናንተ የሚያገኙበት አጋጣሚ ይኖራል ከኤምኤስ ሊግ ውጪ ቲቪዎች ላይ ያገኟችሁ ነው ሚንበር ላይ ቲዩቶሪያል ተሰጣላችሁ ከዛ ውጪ በግል እንድታስጠናቸው ቢፈልጉ ቲዩቶሪያል ነገር እንደዚህ በግሩፕ ምናምን እንድትሰጧቸው ቢፈልጉ አሁን የቀረውንም ጊዜ ኢፌክቲቭሊ ለመጠቀም ይቻላል ትገኛላችሁ ከረንትሊ ቪዚ ነው ከረንትሊ መቼ አይመስለኝም ያው ወደፊት ግን እናመቻቻለን ኢንሻአላህ ጥሩ ነው ቢመቻች ጥሩ ነው ምን ታያለሽ በዚህ ጉዳይ ላይ እኔም ሰጣቸው ልጆች አሉ አሁን ከረንትሊ ማስጠናቸው ተማሪዎች አሉኝ ትንንሽም ትልልቅም ብዙን ቱቶሪያል ላይ ይሰራለሁ በግልም እንደ ስራ ከትምህርት ውጪ ይሰራለሁ ኢንሻአላህ እኔን ኮንታክት ምናልባት ማድረግ ይቻላል ስለምሰራ ስራዬም ስለሆነ አላህ ካለም እንደውም እንደ ያው ዌብሳይት ዲቨሎፕ ለማድረግ እየሞከርኩ ነው ቱቶሪንግ ሴንተር ለመክፈት ብዙ ነገር ያዘ ቱቶሪንግ ሴንተር ለመክፈት ኢንሻአላህ እየሞከርኩ ነው ሂደት ላይ ነኝ ያው እንደ ስራም ከጎንም ሰራው ስራ ስለሆነ ችግር የለም ደስ ይላል በጣም እንደዚህ መተጋገዝ መተባበር ሲኖር አንዱ ደከም ያለበት ላይ አንዱ ሲያግዝ ቀለል እያለ ይሄዳል ከሚል ነው ስለዚህ አድራሻሽን እንሰጣለን ማለት ነው ለተማሪዎች አብራችሁን ስለነበራችሁ በጣም አመሰግናለሁ ተማሪዎቹም በጣም ደስተኛ እንደሚሆኑ ተስፋ አደርጋለሁ የመጨረሻ የምትሉት ነገር ካለ ማይዴ እሺ ያው የቀረው ጊዜ አንድ ሳምንት ነው አንድ ሳምንት ወይ ለሳምንት ለሶሻሎች እና ባጋው ውስጥ ተቀሙት ማለት ፈልጋለሁ ያው ትንሽ ጊዜ ቢሆንም 15 ቀን የሚታይ ለውጥ ማምጣት ይቻላል ብዬ አስባለሁ ጊዜ ቀርቶኛልና በቃ ካሁን በኋላ ማምጣት አልችልም ብሎ ከመተኛት ያለን ጊዜ ላለመቆጨት ቢያንስ አንድ ሳምንት ሁለት ሳምንት ትንሽ አይደለም ትንሽ አይደለም ቢያንስ ጥያቄዎችን በመስራት ያው ፓተርን አላቸው ቅድም ይያልኳል ነበር እነሱን ሪኮግናይዝ አድርጎ የሆነ ተደጋጋሚዎችን እሱን እንኳን መስራት አንድ አድቫንቴጅ ነው ወይም ለኔ የሚቀለኝን ሳብጀክት በደንብ ከሰራሁኝ ሌላውን እንኳን ብዙም ባልሳይ ይደግፍልኛልና ያው እሱ ላይ ቢበርቱ ብዬ ምክር መስጠት ፈልጋለሁ ሹክራን ጀዛከላህ ኸይር አዩም ተልጅ እንዳለው አንድ ሳምንት ወይ ሁለት ሳምንት ትንሽ አይደለም ምን ያስታውሳለሁ ግቢ ነበር ተፈተንኛና ግቢ ገብተን ነገ ፈተና ሆኖን ማታ ጥያቄ እንሰራ ነበርና እዛ ላይ ሰራናቸው ጥያቄ ወላሂ መተዋል እና በተቻለ መጠን ይሄንን ሳምንት ጥያቄ በመስራት ብናሳልፈው ጥያቄ ስንሰራ በጣም የተደጋገሙ ጥያቄዎችን እንስራ ከዛም ባለፈ ላይክ አሁን ለምሳሌ ሲ ቢሆን መልሱ ኤቢዲ ያሉት ላይ ምንድናቸው ብሎ ማወቅ ጥያቄ መስራት መልስ አለመሆናቸውን ማረጋገጥ መልስ አለመሆናቸውን ያ ከዛ ይሄ ታዲያይቱ ጋር ነበር ብሎ ለማስታወስ መሞከር በተቻለ መጠን ስንሰራ ደግሞ ይሄ ፖርሽን ኮድ ጠፍቶኛል ካለን መልሰን ቼክ ማድረግ ስለሚጠቅም ነው ጥያቄዎች ላይ የተደጋገሙ ፖርሽኖች ካሉ እዛ ላይ ገብተን ድጋሚ ቼክ ማድረግ በተቻለ መጠን ስትረስ መቀነስ እያንዳንዱ ሰላታችን ላይ ዱዓ ማድረግ አላህ እንትን ብቻ በጣም ውስጣችን ወደ ውስጣችን በጣም አላህ አዋቂ ነውና ይፈልግነውን አይንሳንም ብዬ አስባለሁኛ ጥረት እናድርግ ከዛ አላህ ይጨመርበታል አላህ ሙሉ ነገር ቻይ ነውና አላህ ይጨመርበታል ያው ደግሞ ፈተና መጨረሻው አይደለም መጀመሪያ ነው እንጂ 12ኛ ክፍል መጀመሪያ እንጂ መጨረሻ አይደለም ያው አላህ ያግዛችሁ ህይወት ይቀጥላል ዞሮ ፈተና ባይሳካም ይቀጥላል ጀዛኩሙላህ ኸይር በጣም ጠቃሚ መልእክት እንዳነሳችሁ እንግዲህ እርግጠኛ ነኝ ይጠቀሙበታል የሚጠቀሙ ተማሪዎች ይጠቀሙበታል ያጠናን ስታይላቸውንም ደግሞ ዝም ብሎ ባለመገንዘብ እየሄዱ ያሉ ካሉ አሁን ከናንተ ማስረጃ ወይም ተሞክሮ በመነሳት የሚያስተካክሉ ይሆናል በያ አስባለሁኝ ስለመጣችሁ በጣም አመሰግናለሁኝ ከውድ ጊዜያችሁ ነው እንግዲህ ተሻምቻ መጣችሁ በጣም አመሰግናለሁ
በርቱ። እናንተ መልካም የፈተና የትምህርት ጊዜ እንዲሆንላችሁ እመኛለሁ። የተወደዳችሁ ተመልካቾቻችን ቆይታችን ይሄን ይመስል ነበር። መወዳችን ይቀጥላል። አብራችሁን ቆዩ።